ፑቲን ጨዋታ ቀያሪውን ቁልፍ ለአብይ አስረከቡ። ኢትዮጵያ የሩሲያውን አደገኛ ድሮን በእጇ ማስገባቷ ተረጋገጠ። ኢትዮጵያና ሩሲያ ብቻ የታጠቁት አደገኛ ድሮን አነጋጋሪ ሆኗል። ሻዕቢያ የኢትዮጵያን ባንዲራ ረገጠ። የኢሳያስ መንግስት ተግባር ኢትዮጵያውያንን አስቆጣ። መከላከያ ተኩስ እንዲያቆም ህወሓት ወደ ኤምባሲዎች ደውሎ ነበር። ጌታቸው ረዳ ስለ ሰሞነኛው ግጭት ያልተሰማውን የህወሓት ጉድ ይፋ አደረጉ። የኢትዮጵያ መከላከያ ሰራዊት በአየር ኃይል ታጅበው ወደ ኤርትራ ድንበር እየተጓዘ ባለበት በዚህ ወቅት የኢትዮጵያ ወዳጅ የሆነችው ሩሲያ ኦሪን ኢ የተሰኘ ድሮኗ ከሷ ውጪ ኢትዮጵያ እጅ ብቻ እንደሚገኝ ተረጋግጧል። ስለ ድሮኑ ያልተሰሙና ኢትዮጵያ ለምን እንደመረጠችው የሚመለከቱ መረጃዎችን የምንመለከት ይሆናል። በሌላኛው መረጃችን ደግሞ ከኢትዮጵያ ጋር ወደ ጦርነት ለመግባት ዝግጅት ላይ የሚገኘው ሻዕቢያ በኤርትራ በተካሄደ አንድ ፕሮግራም ላይ የፈጸመው ተግባር ብዙዎችን ሲያስቆጣ እንደ ጦርነት ትንኮሳም ተደርጎ እየተወሰደ ይገኛል። በዚህ መሃል ደግሞ ከሻዕቢያ ጋር ጽምዶ የሚል ጥምረት በመፍጠር ውጊያ ከፍቶ የነበረው ህወሓት ውጊያ በከፈተበት ወቅት ለኤምባሲዎች አግዙን የሚል ደብዳቤ ጽፎ እንደነበረ ተገልጿል። በዝርዝር የምንመለከታቸው ይሆናል። ሰላም ውድ የሁሉ ዴይሊ ቤተሰቦች እንደምን አላችሁ? ቻናሉን ሰብስክራይብ፣ ላይክ፣ ሼር ያደረጋችሁ እስከ መረጃዎቻችን ፍጻሜ አብራችሁን ቆዩ። የምስራቅ አፍሪካ የጂኦፖለቲካ ቁመና በብርሃን ፍጥነት እየተለዋወጠ በሚገኝበት በዚህ ወቅትና የኢትዮ ኤርትራ ውጥረት እየከረረ ባለበት ሰዓት ኢትዮጵያ ከሩሲያ ትልቅ በረከት እጇ መግባቱ ተረጋግጧል። ኢትዮጵያ የሩሲያው ኦሪዮን ኢ መካከለኛ ከፍታ ያለው ረጅም ጊዜ የሚቆይ ሰው አልባ አውሮፕላን የመጀመሪያዋ የውጭ ኦፕሬተር መሆኗ ተረጋግጧል። ይህ እድገት በአፍሪካ ወታደራዊ አቪዬሽን ውስጥ ኢትዮጵያ በመከላከያ ግዢ አስተምሮ ላይ ወሳኝ ለውጥ በማምጣት በአፍሪካ ወታደራዊ አቪዬሽን ውስጥ ወሳኝ ጊዜን የሚያመለክት ተደርጎ ተወስዷል። ኢትዮጵያ ከሩሲያ ጋር ያላትን የቆየ የሁለትዮሽ ግንኙነት አጉልቶ የሚያሳይ ነው የተባለ ሲሆን በተመሳሳይ ጊዜ ሞስኮ ከጂኦፖለቲካዊ ሉዓላዊነት ባሻገር ዓለም አቀፍ የዩኤቪ ኤክስፖርት ገበያዎች ላይ ዘልቆ ለመግባት ያላትን የረጅም ጊዜ ምኞት እውን ያደረገ ነውም እየተባለ ይገኛል። ይህ ግዢ የሮስፖሮን ኤክስፖርት ዋና ዳይሬክተር አሌክሳንደር ሚኪቭ ቀደም ሲል ለኦሪዮን ኢ ሜል ዩኤቪ ከውጭ ደንበኞች ጋር በርካታ ውሎች ተፈራርመዋል። ለኢትዮጵያ የኦሪዮን ኢ ስምምነት ከመድረግ ሺህ በላይ የሚወክል ሲሆን በተለይም በትግራይ ግጭት ወቅት የተጣሉት የምዕራባውያን ጦር መሳሪያዎች ገደቦች የአሜሪካንና የአውሮፓ ሰው አልባ አውሮፕላን ስርዓቶች እንዳያገኙ በመከልከላቸው የኢትዮጵያ ሉዓላዊነቶችን የሚያከብሩ አስተማማኝ አጋሮችን በማፍራት ላይ ያለውን ሰፊ ትኩረት የሚያንጸባርቅ ነው። ከሞስኮ እይታ አንጻር የኦሪዮን ኢ በአፍሪካ የኤክስፖርት ጅምር ስትራቴጂካዊ ግንኙነት የሚያካትት ሲሆን የሩሲያ የውጭ ጉዳይ ሚኒስቴር ቃል አቀባይ ማሪያ ዛካሮቭ እንዲህ ያሉ ግብይቶች በዓለም አቀፍ የመከላከያ አቅርቦት ሰንሰለቶች ውስጥ የምዕራባውያንን የበላይነት ሚዛን ለመጠበቅ በሚያስችሉ በከፍተኛ የቴክኖሎጂ ዘርፎች የጋራ ጥቅም ያለው ትብብር እንደሚያካትቱ ከዚህ ቀደም የተናገሩትን ያጠናከሩ ሆኗል። የግብይቱ እንድምታዎች ከሁለቱ የመከላከያ ግንኙነቶች በላይ ይዘልቃሉ የተባለ ሲሆን ምክንያቱም የኢትዮጵያ የድሮን ዘመናዊነት በአፍሪካ ቀንድ በቀይ ባህር ኮሪደርና በባቤል ማንዴብ ስትሬት ውስጥ ካሉ የደህንነት ተለዋዋጭነቶች ጋር በቀጥታ የሚገናኝ ነው ተብሏል። የኢትዮጵያ የኦሪዮን ኢ ግዢ የጦር ሜዳ ትምህርቶችን፣ የጂኦፖለቲካዊ ማስተካከያዎችንና በኤክስፖርት ላይ የተመሰረተ የመከላከያ ፈጠራን አንድ ላይ በማጣመር የአፍሪካን የአየር ላይ ጦርነት ገጽታን በጥልቀት ለማደስ ያግዛል። የኢትዮጵያ ግዢ ዋና ዓላማ የኦሪዮን ኢ የዲዛይን ፍልስፍና ሲሆን ይህም የምስራቅ አፍሪካን የደህንነት አካባቢ የሚያመላክቱ ሰፊና ፈታኝ በሆኑ ትርኢቶች ላይ ለዘላቂ ስራ የተመቸ ስለሆነ ነው ተብሏል። በግምት 16 ሜትር ክንፍ፣ 8 ሜትር ርዝመትና ከፍተኛው የማውረጃ ክብደት 1100 ኪሎ ግራም ሲሆን ኦሪዮን ኢ እስከ 250 ኪሎ ግራም የሚደርስ የመጫን አቅም እንዳለውም ይነገራል። የድሮን ጥይቶችንና በተመሳሳይ ጊዜ የኤሌክትሮኒክ፣ ኦፕቲካል እና የኢንፍራሬድ ዳሳሽ ስብስቦችን በአንድ ጊዜ ለማጓጓዝ ያስችላል። ይህም ድሮኑ በአንድ ጊዜ ባይሳርና ባድማ ሚናዎች መካከል ያለምንም እንከን እንዲሸጋገር ያስችለዋል። እስከ 7500 ኪሎ ሜትር ከፍታ ላይ በመስራትና በሰዓት በግምት 200 ኪሎ ሜትር በመጓዝ ኦሪዮን ኢ ከአብዛኞቹ ሰው አልባ ተጓዦች የአየር መከላከያ ስርዓቶች ከሚደርሱበት ውጭ ሆኖ እንዲቆይ የተነደፈ ሲሆን ከ24 ሰዓት በላይ በኢላማ አካባቢዎች ላይ ለመንቀሳቀስ በቂ ጥንካሬ እንዲኖረው ተደርጎ የተነደፈ ነውም ተብሏል። በቀጣይ መረጃ በጸረ ኢትዮጵያ አቋሙ የሚታወቀው ሻዕቢያ ኢትዮጵያ ጠልነቱ ዳግም ያሳየበት ድርጊት ፈጽሟል። ከሰሞኑ የፈንቅል ኦፕሬሽን መታሰቢያ በምጽዋ እየተከበረ እንዳለ ይታወቃል። በዓሉን አስመልክቶ ከተዘጋጁ ዝግጅቶች አንዱ በሆነው የስዕል አውደ ርዕይ ላይ የታየው ክስተት አነጋጋሪ ሆኗል። በአውደ ርዕዩ ላይ ከቀረቡ ስዕሎች አንዱ የኢትዮጵያን ክብርና እሴት የሚነካ ነው።
በስዕሉ ላይ እንደታየው አንድ ከስክስ ጫማ ያደረገ ወጣት የኢትዮጵያን አረንጓዴ፣ ቢጫ፣ ቀይ ባንዲራ ረግጦ ይታያል። በተጨማሪም በስዕሉ ላይ የሚታየው ወጣት የአፄ ኃይለሥላሴ መንግስቱ ኃይለማርያምና የአሁኑ ጠቅላይ ሚኒስትር አብይ አህመድ ምስል ሲረግጥ ይታያል። ይህ በሻዕቢያ ድረገጽ ላይ የተለቀቀው የስዕሉ ፎቶግራፊ እያነጋገረ ሲሆን የሻዕቢያን ኢትዮጵያ ጠልነት ከሚያሳዩ ድርጊቶች አንዱ ሆኖ ተመዝግቧል። በዚህም የኢትዮጵያ ሕዝብ የተለያየ ተቃውሞውን በማህበራዊ ሚዲያ በኩል እያሰማ ሲሆን ለዚህ የሻዕቢያ አገዛዝ ድርጊት ግን ከኢትዮጵያ መንግስት በኩል እስካሁን ምላሽ አልተሰጠም። ባለፉት ጥቂት ሳምንታት በኢትዮጵያና በኤርትራ መካከል ያለው ዲፕሎማሲያዊ ግንኙነት እየሻከረ መጥቶ አሁን ላይ ወደ ወታደራዊ ፍጥጫ መሸጋገሩ ከአፍሪካ ቀንድ ላይ ከፍተኛ የጦርነት ስጋት ደቅኗል። በተለይም ባለፉት ጥቂት ቀናት የሁለቱም ሀገራት ጦር ወደ ድንበር አካባቢዎች መጠጋታቸውና የከባድ መሳሪያዎች እንቅስቃሴ መጨመሩ ተዘግቧል። በዚህ መሃል ነው ታዲያ ከጦርነት ትንኮሳ የማይተናነስ ተግባር በኤርትራ መንግስት በኩል የተፈጸመው። የተለያዩ መረጃዎች እንደሚያመለክቱት የኢትዮጵያ መከላከያ ሰራዊት ታንኮችንና የረጅም ርቀት ተኳሽ መሳሪያዎችን ጨምሮ ወደ ሰሜኑ የሀገሪቱ ክፍል በተለይም ወደ ኤርትራ ድንበር በሚያምሩ አቅጣጫዎች ሰፊ እንቅስቃሴ እያደረገ ይገኛል። በተመሳሳይ መልኩ የኤርትራ ጦር በድንበር አካባቢዎች ያለውን የሰው ኃይል ቁጥር እየጨመረ መሆኑና የመከላከያ ምሽጎችን እያጠናከረ መሆኑ ተመላክቷል። ለዚህ አዲስ የውጥረት ማዕበል ዋና ተጠቃሽ ምክንያቶችም የኢትዮጵያ መንግስት የባህር በር የማግኘት ፍላጎቱ በይፋ መግለጹን ተከትሎ ኤርትራ ይህንን እንደ ሉዓላዊ ስጋት መመልከቷ በሁለቱ ሀገራት ባለስልጣናት መካከል የሚደረገው የቃላት ልውውጥ እየጠነከረ መምጣቱ በተለይም የኢትዮጵያ ውጭ ጉዳይ ሚኒስቴር ኤርትራ የኢትዮጵያን ሉዓላዊ ግዛት ይዛለች በሚል ጦሯን እንድታስወጣ በቅርቡ ደብዳቤ መጠየቁ ይታወሳል። ኢትዮጵያ ኤርትራን የሀገር ውስጥ ታጣቂዎችን እንደ ፋኖ ያሉትን ትደግፋለች ስትል ስትከስ፣ ኤርትራ በበኩሏ ኢትዮጵያ ወረራ ለመፈጸም ሰበብ እየፈለገች ነው የሚል ምላሽ እየሰጠች መሆኑ ተጠቃሽ ናቸው። በዚህ በሁለቱ ሀገራት እንቅስቃሴ የተለያዩ አካላት ስጋት እንደገባቸው እየገለጹ ሲሆን የተባበሩት መንግስታት የሰብአዊ መብቶች ከፍተኛ ኮሚሽነር ቮልከር ቱርክ በቅርቡ በሰጡት መግለጫ በሁለቱ ሀገራት መካከል ያለው ውጥረት አደገኛ ደረጃ ላይ መድረሱን ገልጸው ሁለቱም ወገኖች ከጦርነት ቀስቃሽ ድርጊቶች እንዲታቀቡ አሳስበዋል። ጦርነት የሚቀሰቀስ ከሆነ ቀድሞውንም በግጭትና በድርቅ የተጎዳው የአፍሪካ ቀንድ ቀውስ ይበልጥ እንደሚባባስ ይታመናል። ምንም እንኳን እስካሁን ይፋዊ የተኩስ ልውውጥ ባይጀመርም የሁለቱ ሀገራት ጦር ለውጊያ ዝግጁ በሆነ ሁኔታ በድንበር ላይ መገኘቱ ሁኔታውን በማንኛውም ሰዓት ሊፈነዳ የሚችል ፈንጂ አድርጎታል። የዲፕሎማሲ ጥረቶች ካልተጠናከሩ በስተቀር አካባቢው ወደ ሌላ መጠነ ሰፊ ጦርነት የማምራት እድሉ ሰፊ ሆኗልም እየተባለ ይገኛል። በመጨረሻም መከላከያ ተኩስ እንዲያቆም ህወሓት ለኤምባሲዎች ደውሎ ነበር ሲሉ አቶ ጌታቸው ረዳ ገለጹ። አቶ ጌታቸው ረዳ ከቲቢኤስ ቴሌቪዥን ጋር ባደረጉት ቆይታ የትግራይ ወጣቶች የጦርነት ስህተት አካል እንዳይሆኑ ውጤት በሌላው ግጭት ውስጥ እንዳይሳተፉ ጥሪ አቅርበዋል። በዶክተር ደብረጽዮን ገብረ ሚካኤል ለሚመራው የህወሓት ቡድን ስልጣን እንደ ኦክስጅን ያሉት አቶ ጌታቸው የአሁኑ አመራር ለህዝቡም ሆነ ለጊዜው አስተዳደሩ ፕሬዚዳንት ምህረት እንደሌለው ገልጸዋል። ከሌተር ጀነራል ታደሰ ወረደ ይልቅ እሳቸው ትግራይን በተሻለ ሁኔታ መምራታቸውን የገለጹት አቶ ጌታቸው በኃላፊነት ዘመናቸው በርካታ ሰንሰለቶችንና ወጥመዶችን መበጣጠስ መቻላቸውን ጠቁመው ጀነራል ታደሰ ግን ያከናወኑት አንዳችም የለውጥ ስራ ለመኖሩን ተችተዋል። በተጨማሪም አቶ ጌታቸው ከሳምንት በፊት በጸለምት አካባቢ የተከሰተውን ግጭት በማንሳት የትግራይ ታጣቂዎች መግባት ወደሌለባቸው ቦታዎች በኃይል ለማስገባት መሞከራቸውን ገልጸዋል። የሀገር መከላከያ ሰራዊት አትገቡም በማለት ለሰዓታት የዘለቀ ክርክር መደረጉንና ታጣቂዎቹ ጥሰው ለመግባት ሲሞክሩ ግጭቱ መከሰቱን አስረድተዋል። ተኩሱ ከተከፈተ በኋላ መከላከያ ሰራዊት እንዲያቆም አዲስ አበባ ለሚገኙ የውጭ ሀገራት አምባሳደሮች በመደወል ድጋፍ ለማግኘት ቢሞክሩም ሳይሳካ መቅረቱን አቶ ጌታቸው ረዳ ይፋ አድርገዋል። የተወደዳችሁ የቻናላችን ቤተሰቦች ለአሁኑ ለእናንተ ይመጥናሉ ብታደምጧቸው ታተርፉባችኋላችሁ ብለን የመረጥንላችሁ ዕለታዊ መረጃዎቻችን እስካሁን ያደመጣችኋቸው ነበሩ። በተመሳሳይ ሀገራዊና ቀጠናዊ ጉዳዮች እንዲሁም ዓለም አቀፋዊ የጂኦፖለቲካ ወታደራዊና አነጋጋሪ ክስተቶችን ለበለት ተከታትለን በትኩስ ይዘን እንደምንቀርብ እያሳወቅን የቻናሉ ቤተሰብ ካልናችሁ ሰብስክራይብ፣ ቪዲዮን ላይክ እና ሼር በማድረግ ተደራሽነታችን ታሰፉ ዘንድ አክብሮታዊ ግብዣችን ነው። አበቃን። ሰናይ ጊዜን ተመኘን።